መድረሳ ቤቴ መንፈሳዊና ዓለማዊ ትምህርት ቻናል ለደረጃ አንድ የተዘጋጀ የዕለት ትምህርት ምዕራፍ 1 አቂዳ ኢስላማዊ እምነት መግቢያ። አንደኛ ሀሳብ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አዑዙ ቢላሂ ሚነ ሸይጧኒ ረጂም ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ አላ ረሱሊላሂ ወአላ አሊሂ ወሰህቢሂ አጅማዒን። ረቢ ሽራህ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ ኢነል ሐምዱሊላሂ ወነስተዒኑሁ ወነስተግፊሩሁ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና መን የህዲየላሁ ፈላ ሙድለ ለሁ ወመን ዩድሊል ፈላ ሃዲየ ለሁ ወአሽሀዱ አን ላ ኢላሀ ኢለላህ ወሕደሁ ላ ሸሪከ ለሁ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ። ለደረጃ አንድ የተዘጋጀ የዕለቱ ትምህርት በምዕራፍ 1 አቂዳ እስላማዊ እምነት ጽንሰ ሀሳብ ለደረጃ አንድ የተዘጋጀ የመጀመሪያው ትምህርት አላህ ሱብሓነሁ ወተዓላ አንድ ነው። ስለ አላህ አንድነት ላኢላሃ ኢለላህ ተውሂድ እንማራለን። የምዕራፍ 1 እስላማዊ እምነት መግቢያ። በዚህ ምዕራፍ 1 አቂዳ እስላማዊ እምነት መግቢያ የዓለም ፈጣሪና ተንከባካቢ የሰው ልጅ ፈጣሪና ሁሉን አቅራቢ በተፈጥሮ ውስጥ ንቁ ኃይልና ውጤታማ ኃይል ሁሉም አንድና ተመሳሳይ ናቸው። ይህም አምላክ ማለትም በአረበኛ አላህ ሱብሓነሁ ወተዓላ ነው። የዓለሙ ሁሉ የበላይ ባለቤትና የሁሉም ነገር ፈጣሪ አላህ ሱብሓነሁ ወተዓላ ነው። በፍጹም ታላቅነቱና ለእቅናነቱ ከሌሎች ፍጥረታት በጣም ልዩ በመሆኑ ሰው ሊያውቀው የሚችለው በማሰላሰልና በተመስጦ ብቻ ነው። እርሱ በሁሉም ጊዜ አለ። እናም ታላቁ ኃይልም ቁድራው በዓለማት ውስጥ በሁሉም ቦታ ይሰራል። በአላህ ሱብሓነሁ ወተዓላ ታላቅ ኃይሉ ማመን ብቻ ለእውነተኛ እውቀትና ለመንፈሳዊ እይታ ብቸኛው መንገድ፣ ለመልካም ባህሪና ስነ ምግባር ትክክለኛው መንገድ፣ ለደስታና ብልጽግና አስተማማኝ መንገድ ነው። ሰው አንድ የአላህ ሱብሓነሁ ወተዓላ እንዳለ መኖሩን ካመነ የአላህን ባህሪያቱና ስሞቹን ማወቅ ደግሞ አለበት። በአጠቃላይ ፍጹም ትክክለኝነትና ፍጹም መልካምነት ሁሉ ለሱ ለአላህ ሱብሓነሁ ሲገባ ማንኛውም እንከንና ስህተት ደግሞ ወደ እርሱ አይጠጋም። በተለይ አላህ ሱብሓነሁ ወተዓላ አንድ ብቻ መሆኑን አጋርም ልጅም የሌለው እርሱ መሀሪ፣ አዛኝ፣ ሁሉን ፈጣሪ፣ ሁሉን አዋቂ፣ ሁሉን አሳዋቂ፣ አፍቃሪና ሲሳይ ሰጭና ለጋሽ፣ አዛኝና ሩህሩህ ነው። ይቅር ባይና መስጋኝ፣ ጠባቂና ዳኛ መሆኑን ማወቅና ማመን ነው አለበት። አላህ ሱብሓነሁ ወተዓላ ከፍጥረቱ ሁሉ ከፍ ያለና የላቀ የበላይ ነው። ግን እርሱ ለባሪያዎቹ እና ጥንቅቆቹ ቅርብ ነው። ጸሎታቸውን ተቀብሎ ይረዳል። እርሱን የሚወዱ ሰዎችን ይወዳልና ኃጢአታቸውን በሙሉ ይቅር ይላል። ሰላምና ደስታን፣ እውቀትና ስኬትን፣ ህይወትና ጥበቃን ይሰጣቸዋል። ከእርሱ ጋር ሰላም ለመሆን የሚፈልጉትን ይቀበልና አንዳቸውንም አይጥላቸውም። ሰው መልካሙ እንዲሰራ ከክፉ እንዲርቅ ያስተምራል። እሱ በጣም ጥሩ አፍቃሪ ስለሆነ ጥሩና ትክክለኛ ነገሮች ብቻ ይመክርና ይቀበላል። የርህራሄ ደጃፍ ሁልጊዜ የእርሱን ድጋፍና ጥበቃን በቅን ለሚሹ ሁሉ ክፍት ነው። አላህ ሱብሓነሁ ወተዓላ ለፍጡራኑ ያለው ፍቅር እጅግ በጣም የራቀና ከሰው ልጅ አስተሳሰብ በላይ ነው። ውለታውን ልንለካ ወይ ልንቆጥሮ አንችልም። እርሱ ፈጥሮን ከተወለድንበት ጊዜ ጀምሮ ብቻ ሳይሆን ከዚያም በፊትም ከሞት በኋላም በእጅጉ ይንከባከበናል። እርሱ ከሁሉ የተሻለው የፍጥረት አይነት አድርጎን ለእድገታችን የሚያስፈልጉንን ስሜቶችና ችሎታዎችን ሁሉ ሰጥቶናል፣ ይሰጠናልም። ራሳችንን መርዳት ባልቻን በልጅነት እድሜያችን ነጻነታችን ጊዜ ረድቶ ለእኛና ለጥገኞቻችን በእኛ ስር ላሉትም ሲሳይን ይሰጣል። በሰው ውስጥ
አእምሮ እንዲገነዘብ፣ ነፍስና ህሊና ጥሩና ትክክለኛ እንዲሆኑ፣ ስሜትና ሀሳብ ደግና ሰብአዊ እንዲሆኑ ያደርጋል። በምህረቱ እውነተኛ እውቀትን እናገኛለን። በተጨማሪ እውነተኛውን ብርሃን እናያለን። በዚህ ዓለም ውስጥ እኛን የሚያገለግሉ ነገሮችን ይፈጥራል። አላህ ስብሐነ ወተዓላ ለሰው ልጅ ክብርና አስተዋይነት፣ ሞገስና ክብር ይሰጣል። ምክንያቱም ሰው ከፍጥረታት ሁሉ በላጭ ስለሆነ በምድር ላይ የአላህ ስብሐነ ወተዓላ ምክትል ነውና። የአላህ ስብሐነ ወተዓላ እዝነት ተስፋና ሰላምን፣ ድፍረትና መተማመን ይሰጠናል። ከሀዘንና ቅሬታ እንድንድን፣ ችግሮቻችንን እንድናሸንፍ፣ ስኬትና ደስታ እንድናገኝ ያስችለናል። በእርግጥ የአላህ ስብሐነ ወተዓላ እዝነት የተደበሩትን ያስታግሳል፣ የተጎዱትን ያስደስታል፣ የታመሙትን ያጽናናል፣ የተጨነቁትን ያጠነክራል፣ የተቸገሩትን ያስመቻል። ባጭሩ የአላህ ስብሐነ ወተዓላ እዝነት በሁሉም የህይወታችን ዘርፍ ሁልጊዜም የትም ቦታ የሚሰራና የሚኖር ነው። አንዳንድ ሰዎች እንደ ተራ ነገር አድርገው ስለወሰዱት ብቻ ሊያውቁት አይችሉም፣ ግን እውነት ነው። እናም በልባችን ልንሰማውና በአእምሯችን ልናደንቀው፣ ልናሰላስለው እንችላለን። ለዚህ ሁሉ ታላቅ ውለታና ቸርነት አላህ ስብሐነ ወተዓላ ከኛ ምንም አይፈልግም። ምክንያቱም እርሱ የተብቃቃና ራሱን የቻለ ነው። እሱን እንድንከፍለው አይጠይቀንም፣ ምክንያቱም ልንሸልመው አንችልም፣ ወይም የእርሱን የማይለካ ጸጋና ምህረት መመለስ ከቶ አንችልም። ነገር ግን እንድናደርግ ያዘዘን መልካም እንድንሆን፣ እንድናመሰግንና እንድናደንቅ፣ ምክሮቹን እንድንከተልና ህጉን እንድንተገብር፣ የመልካምና የላቁ ባህሪያቱ ትክክለኛ ማሳያ እንድንሆን፣ በምድር ላይ ታማኝ ወኪሎችና እውነተኛ ተወካዮች እንድንሆን ብቻ ነው። እርሱ እኛን በባርነት ሊገዛን አይፈልግም፣ ምክንያቱም ሞገስና ክብር የሰጠን እርሱ ነውና። እርሱ በአጉል እምነት ሊያዋርደን አይፈልግም፣ ምክንያቱም ከፍርሃትና ከአጉል እምነት ነፃ የወጣን እርሱ ነውና። እርሱ ሊያሳንሰን፣ ዝቅ ሊያደርገን አይፈልግም፣ ምክንያቱም የፈጠረንና ደረጃችን ከፍጡራን ሁሉ በላይ ከፍ ያደረገን እርሱ ነውና ሊያዋርደን አይፈልግም። ስለዚህ አላህ ስብሐነ ወተዓላ የሰጠን ህግና መመሪያ ወይም ቁርአን፣ መለኮታዊ መጽሐፍቱ ለገዛ ራሳችን ጥቅምና ጥሩነት የተነደፉ ናቸው። በሰላምና በደግነት፣ በወንድማማችነትና በመተባበር ህይወታችንን እንድናስደስት እንዲረዱን የታለሙ ናቸው። የእሱን አስደሳች ወዳጅነት እንድናገኝ፣ ለዘላለማዊ ደስታ አስተማማኝ አቀራረብ እንድንከተል ለማድረግ ጥንቱኑ የጻፈልን የተመረጠልን ናቸው። አላህን ስብሐነ ወተዓላ የምናውቅባቸው የተለያዩ መንገዶች አሉ። ስለ እሱ የምንነግራቸው ብዙ ነገሮች አሉ። የዓለም ታላላቅ ድንቃ ድንቆችና አስገራሚ ታምራቶችን ስለ አላህ ስብሐነ ወተዓላ በማሰላሰል የምናነባቸው ክፍት መጽሐፍት ናቸው። አላህን የምናውቅባቸው ክፍት መጽሐፍ ናቸው። በተጨማሪም አላህ ስብሐነ ወተዓላ ራሱ በሰዎች ላይ ባወረደው ብዙ መልእክተኞችና ወህይ መለኮታዊ መገለጦች አማካኝነት ይመራናል። እነዚህ መልእክተኞችና ወህይ መለኮታዊ መገለጦች ስለ አላህ ስብሐነ ወተዓላ ማወቅ ያለብን ሁሉ ይነግሩናል። ስለዚህ ተፈጥሮን በማሰላሰል የመልእክተኞችን ቃል በመስማትና ወህይን በማንበብ፣ ቁርአንን በማንበብ ስለ አላህ ስብሐነ ወተዓላ እጅግ በጣም አሳማኝ እውቀትን ማግኘትና ወደ እርሱ ቀጥተኛውን መንገድ ማግኘት እንችላለን። እንግዲህ በአጠቃላይ በምዕራፍ 1 አቂዳ ለአንደኛ ክፍል የተዘጋጀ ትምህርት 1 አላህ ስብሐነ ወተዓላ አንድ ነው። አላህ ስብሐነ ወተዓላ ፈጣሪ ነው። የእስልምና ምሰሶችና የኢማን ምሰሶች ናቸው። ቀጣዩ ትምህርት ይዘት ለደረጃን የተዘጋጀ ምዕራፍ 1 አቂዳ ትምህርት 1 በመጀመሪያው ሳምንት አላህ ስብሐነ ወተዓላ አንድ ነው፣ ተውሂድ፣ ስለ አላህ ስብሐነ ወተዓላ አንድነት የምንማር ይሆናል። በቀጣይ ትምህርት ይጠብቁ።
አሰላሙ አለይኩም ወረህመቱላሂ ወበረካቱ። ስላዳመጣችሁን እናመሰግናለን። በኸይር ስራ በመሳተፍ ለአላህ ያበድሩ። ሱረቱል በቀራ ምዕራፍ 2 አያ 245 አላህ ሱብሓነሁ ወተዓላ ያ ለአላህ መልካም ብድርን የሚያበድርና ለእርሱ ብዙ እጥፎች አድርጎ የሚያነባብርለት ማን ነው? አላህም ይጨብጣል ይዘረጋል፣ ወደ እርሱም ትመለሳላችሁ ይለናል። እና በኸይር ስራ በመሳተፍ ለአላህ ያበድሩ። መድረሳን በቤቴን ፕሮጀክት በመለገስ በኸይር ስራ መሳተፍ ለምትሹ በሚከተሉት የባንክ ባንኮችና ሂሳብ ቁጥሮችን መጠቀም ይችላሉ። ለበለጠ መረጃ ስልክ ቁጥር 0920 1983 09 ሊያገኙን ይችላሉ። ውድ ተመልካቾች ያስታውሱ፣ በመጀመሪያ ሰብስክራይብ ለመጀመሪያ ጊዜ ከሆነ ቻናሉ ያን ሰብስክራይብ ያድርጉ። ከወደዱት ላይክ እና ሼር በማድረግ ለወዳጅ ዘመዶ ያስተላልፉ። አስተያየት ካለው አስተያየት ይስጡን።